በየትኛውም መንገድ አንቺን ለመጣል የተሰራ መሳሪያ፣ በየትኛውም መንገድ አንተን እንዳህ ለማድረግ የተሰራ መሳሪያ፣ በየትኛውም መንገድ አንተን ዝቅ ለማድረግ የተሰራ መሳሪያ ሁሉ ምን አይልም፣ አይከናወንም፣ 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 አይከናወንም። ምድር ላይ ነገ የሚባለው ቀናችሁ ላይ ልካችሁት፣ ነገ የሚባለው ቀናችሁ ውስጥ እናንተ ሳትገቡ እዚህ ሆናችሁ ልካችሁት፣ ነገ የሚባለው ቀን ላይ የሚጠብቃችሁ አንድ ነገር ቢኖር ቃላችሁ ብቻ ነው። ምንም ነገር ነገ ወደሚባለው ቀናችሁ መላክ አትችሉም። ምንም ነገር ነገ ወደሚባለው ቀናችሁ ልትልኩት የምትችሉት ብቸኛው ነገር ቢኖር ቃላችሁ ነው። ለዛ ነው እናንተ ህይወት ላይ የሚደግሙ ሰዎች፣ እናንተ ህይወት ላይ የሟርት ቃል የሚናገሩ ሰዎች የሚያደርጉት ነገር እኮ አንድ ነው። አንተ ያየህ ያለው ዛሬ ነው። እነሱ ግን ነገ የሚባል ቀን ላይ ቃል እንደሚላክ ያውቃሉ። ሄሎ፣ ነገ የሚባለው ቀንህ ላይ ነው ቃል የሚልኩት። ነገ የሚባለው ቀንህ ላይ አንተ ስትገባበት እነሱ ኦሬዲ ያሟረቱት ቃል ነው የሚጠብቀህ። ቢኮዝ አስቀድመው ልከውታል። ሄሎ፣ ምሳሌ ፕራይም ሚኒስተሩ አለ አይደል? ፕራይም ሚኒስተሩ አንድ ከተማ ውስጥ ከመግባቱ በፊት ከሱ አስቀድመው የሚሄዱ ፕሮቶኮሎች አሉ። ልክ ነኝ? እነዛ ፕሮቶኮሎች ስራቸው ምንድነው? ኦሬዲ እነሱን ካያችሁ ፕራይም ሚኒስተሩ ይመጣል። እነዛ ፕሮቶኮሎች ከፕራይም ሚኒስተሩ በፊት ሁሉን ነገር አዘጋጅተው ነው ፕራይም ሚኒስተሩ ወደ ተዘጋጀለት ነገር የሚመጣው። ሶ አስቀድሞ ፕራይም ሚኒስተሩ አይደለም የሚመጣው፣ ፕሮቶኮሉ ነው የሚመጣው። የእናንተ ቃል የእናንተ ፕሮቶኮል ነው። እናንተ ከመምጣታችሁ በፊት አስቀድሞ ይጠብቃችኋል። መንገዳችሁን ያስተካክ ፕሮቶኮሎቹ ስራቸው ምንድነው? ምንም አይነት ፕሮብሌም ካለ በቁጥጥር ስር ያደርጉታል። ከዛ አሁን ሰላም ነው ብለው ይጠሩታል። የእናንተ ቃል የሚያደርገው ነገር አንድ ነው። እናንተ እዚህ ናችሁ። ነገ የሚባለው ቀናችሁ ላይ ያለውን ችግር ከመንገዳችሁ ላይ ያስወግዷል። ነገ የሚባለው ቀናችሁ ላይ ያሉ ቻሌንጆችን ከዛ እናንተ ነገ ወደሚባለው ቀናችሁ ነው የምትገቡት። ፕራካቶንዶ ሮቦሳ ሊብራሃዲያኮስ ጄሌብሬዲያ ክራዶስ ሳካታራማንቴ ቃሎች በባህሪያቸው ቃል ሊሞት አይችልም። የማይሞት ነገር ከተባላችሁ ቃል አይሞትም። ይሰማችሁ ነው? ቃል ሊሞት የሚችለው በአንድ ነገር ብቻ ነው። በምንድነው ካላችሁ በሌላ ቃል። አንድን ቃል ሊገል የሚችለው ብቸኛ ነገር ምንድነው ካላችሁ ሌላ ቃል ነው። ይሰማችሁ ነው? ምሳሌ አቃቤ ሕግ እዚህ ጋር ሆኖ ዳኛ እዚህ ጋር ሆኖ አቃቤ ሕጉ 6 ዓመት ይፈረድበት ይላል አይደል? 3 ዓመት ይፈረድበት ይላል። የአቃቤ ሕጉ ቃል የሚሞተው በዳኛው ቃል ነው። ሌላ ቃል ነው ሊገለው የሚችለው። እናንተ ህይወት ላይ የተነገሩ ክፉ ቃሎች በሙሉ የሚሞቱት በሌላ ቃል ነው። ለዛ ነው ነብዩ እንደዚህ በፍርድ በሚነሳብሽ ምላስ ሁሉ ላይ ያ ማለት በፍርድ ተነስተዋል። ቃላቸው ፍርድ አለው። አንቺ ምን ታደርጊያለሽ? ትፈርጅበታለሽ። የነሱ ፍርድ የሚሞተው አንቺ መፍረድ ስትጀምሪ ነው። እነሱ የተናገሩት የፍርድ ቃል እነሱ ፋይናንሻል ነገራችሁ ላይ ሲፈርዱ፣ ጤንነታችሁ ላይ ሲፈርዱ የተናገሩት ቃል የሚሞተው በአንድ ነገር ነው። አንቺ ምን ስትይበት? ትፈርጅበታለሽ። ምን ትይበታለሽ? ትፈርጅበታለሽ። ቃሎች አይሞቱም። ቃሎች አይሞቱም። እስካልገደላችኋቸው ድረስ ይጠብቋችኋል። የዛሬ 5 ዓመትና 6 ዓመት የተናገራችሁት ደሃ ነኝ የሚለው ቃል እስካልገደላችሁ ድረስ የሚቀጥሉት 10 ዓመታትም ሊጠብቃችሁ ይችላል። ቢኮዝ ቃሎች አይሞቱም። ቃል ሞቶ አያውቅም። ይሰማችሁ ነው? ቃል ፈጽሞ ሞቶ አያውቅም። ቃል አይሞትም። አንድ ቃል የሚሞተው በሌላ ቃል ነው። ቃልን ሊገል የሚችል ብቸኛ መሳሪያ ሌላ ቃል ነው። እነሱ የተናገሩት የፍርድ ቃል ላይ አንቺ ቁጭት ያለሽ አይደለም ያለው፣ ትፈርጅበታለሽ። ክብር ለኢየሱስ ይሁን። ቃሎች አይሞቱም። ቃሎች ትልቁ ስራቸው ምንድነው? ነገ የሚባለው ቀናችሁ ውስጥ እናንተ ከመረሳችሁ በፊት እናንተ መጠበቅ ነው። ብዙ ጊዜ የሚነገሩ ቃሎች ስራቸው አንድ ነገር ነው። ነገ የሚባለው ቀናችሁ ላይ ይጠብቋቸዋል። ሄሎ፣ አንተማ መቼ ማግበተ ሰው አትሆን ምናምን ስትባል ምናልባት የተነገረ 7 ዓመት ላይ ሊሆን ይችላል። 30 ዓመት እስከሚሞላህ ድረስ ይጠብቃል። 27 ዓመት እስኪሞላህ ድረስ ይጠብቃል። ቢኮዝ የተላከው ነገ ወደሚባለው ቀንህ ነው።
ያ ነገ የሚባለው ቀን የዛሬ ዓመት ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል፣ የዛሬ 20 ዓመት ሊሆን ይችላል። ሄሎ ሶ ከዛሬ 7 8 10 ዓመት በፊት የተነገረው ቃል እስቲ ለወረስ ተከትሎ አሁን ጠብቁሃል። ቢኮዝ የጠበቀ ለምንድን ነው ከተባለ ነገ ወደሚባለው ቀን ተልኳል። አለመጠበቅ አይችልም። ቢኮዝ የተላከው ወደ ምንድን ነው? ነገ ወደሚባለው ቀን ነው። ሶ ነገ የሚባለው ቀን ቀን ብቻ አይደለም። ነገ የሚባለው ቀን በእናንተ ህይወት ላይ የተነገሩ ነገሮችን በሙሉ ይዞ ነው የሚጠብቃችሁ። ሶ ብዙዎቻችሁ ነገ ወደሚባለው ቀን ውስጥ ስትገቡ ሰርፕራይዝ ትሆናላችሁ። ቢኮዝ ትናንት ተናገራችሁን አታስታውሱትም። ግን ነገ የሚባለው ቀናችሁ ላይ የተነገረው ነገር ነው ነገ የሚባለው ቀናችሁ ላይ የጠበቃችሁ። ክብር ለኢየሱስ ይሁን። ሶ መጽሐፉ ምን ይላል? ባንቺ ላይ በፍርድ በሚነሱብሽ። የብዙዎቻችን ትልቁ ችግር ምን እንደሆነ ልንገራችሁ። በፍርድ ተነስተው ምላሳቸውን የከፈቱ ሰዓት ምላሽ አትሰጡም። እናንተ አትፈርዱባቸው። ድሃ ነው የምትሆነው ሲል ለአንተ 7 እጥፍ ይሆንልን። አልሰማችሁ? ትፈርጅበታለሽ ማለት አንተ ላይ ፍርድ ሲናገሩ ፍርዱ ለእናንተ ይሁን በላቸው። ፍርዱ ለማን ይሁን? አግብተሽ ሰው አትሆኝም ሲል አንተ ራስህ አግብተህ ሰው አትሆንም። ቢኮዝ በፍርድ በሚነሳብሽ ምላስ ሁሉ ላይ ያማን እያንዳንዱ ከምላስ የሚወጡ ቃሎች በሙሉ ፍርድ ናቸው። በፍርድ ምን በሚሉብሽ ምላሶች ሁሉ ያ ማለት እያንዳንዱ ሰው አፉን ሲከፍት ፍርድ እየሰጠ ነው። ምን ማለት ነው ልንገራችሁ። ከዚህ በኋላ አንተ ሰርታ አይከናወንልህም ብሎ አንድ ሰው ሲናገር ባንተ ስራ ጉዳዮች ላይ ፍርድ እየሰጠ ነው። አንተ መቼም ነግደህ አታተርፍም ብሎ ሲናገር በንግድ ላይ ፍርድ እየሰጠ ነው። ያ ማለት እሱ የፈረደውን ፍርድ በሌላ ፍርድ እስካልቀየርከው ድረስ ያ ፍርድ የጸና ነው። ከኔ ጋር ናችሁ? ያ ፍርድ ምን አለ? የጸና ነው። እነዚህ ሰዎች ምናልባት ሲናገሩ ግራውንድ ሊኖራቸው ይችላል። ሁለቴ ሱቅ ስለዘጋ ሊሆን ይችላል። በሶስተኛ ላይ ምላሳቸውን ያላቀቁት አንተ ምንም አይሳካልህ። ሄሎ 3 ፌል ስላደረገብህ ነው ምናልባት አፋቸውን የከፈቱት። አንተ ስታው እንደ ፍርድ አይደለም የቆጠርከው። ሄሎ እንደምን አይደለም የቆጠርከው? እንደ ፍርድ አይደለም የቆጠር፣ ግን ፍርድ ነው። ዛሬ በፍርድ በተነሱባችሁ ምላሶች ሁሉ ላይ በኃይል እንፈርዳለን። ላትራካቶንዶሮቦሳ ሊብራዲያኮስ በኃይል ስትበለጽጉ ያለ በንግዱ ሲሳካላችሁ አይቻል። በጀመራችሁት በየትኛውም ነገር ሁሉ ሲሳካላችሁ አይቻል። ሲሳካላችሁ አይቻለሁ። ሲሳካላችሁ አይቻለሁ። ላብራዲያና ሞሳ እንዳራባሻካቴ ፕሮኮቶሎቦሳ ሊብራዲያኮስ አንዴ ራካቶንዶ ሮቦሳ ሊብራዲያኮስ ፕሮኮቶሎቦሳ ሊብራዲያና ሞሳ አንዳይ ጄሌ ብሬዲያ ክራዶሳ ካቴ ያና ዛሬ ላስተምራችሁ የፈለኩት ምን እንደሆነ ልንገራችሁ። በሚነሱባችሁ ምላሶች ላይ መፍረድ ልመዱ። ዝም አትበሉ። ቢኮዝ እናንተ እግዚአብሔር ራሱ እኮ ነው እኔ ፈርድበታለሁ አይደለም ያለው፣ አንቺ ራስሽ። ክብር ለኢየሱስ ይሁን። ለመጀመሪያ ጊዜ እምነትን በዕብራውያን እይታ ብዬ ሳስተምራችሁ አንድ የነገርኳችሁ ቃል ነበር። እምነት በሄብሪው ኢሞናህ ማለት ነው ብዬ አውርቻችሁ ነበር አይደል? እና ኢሞናህ የሚለው ቃል አሜን ከሚል ቃል ውስጥ ነው የወጣው። ይሰማችሁ ነው። አንድን ነገር እስካልተቃወማችሁ ድረስ አሜን ብላችኋል ተብሎ ነው መንፈሳዊ ዓለም ላይ የሚቆጠረው። በፍርድ አንቺ ላይ ሲናገሩ ምን ላይ ሳትሰጪ ከሄድሽ አሜን ብለሻል። ኦልሬዲ መፈጸሙ አይቀርም። አግሪ አድርገሻል። ምን ብለሻል? አግሪ አድርገሻል። አንድ ዕብራዊ ስትባርኩት በእምነት እሱ ላይፍ ላይ ስትባርኩት አሜን አይላችሁ። ከኔ ጋር ናችሁ? ቢኮዝ
ተስማምቷል ማለት ጸጥም እንኳን ካለ ኦሬዲ አግሪ አድርጓል። አሜን እምነት ውስጥ ነው ያለው። ያ ማለት አንድ ሰው እናንተ ላይ ሲናገር በፍርድ አፉን ሲከፍት አሜን አላልኩትም ብላችሁ እንትን ማለት የለባችሁ። ያ ማለት አሜን ባትሉም ኦሬዲ አሜን ብላችኋል። አሜን አለማላችሁን የምታሳውቁት በአንድ ነገር ነው። እናንተም በፍርድ ስትነሱ በአገልግሎት ይሳካልሃል፣ በቢዝነስ ይሳካልሃል፣ በስራ ይሳካልሃል፣ በገባበት ስፍራ ሁሉ ይሳካልሃል፣ በገጠር ይሳካልሃል፣ በከተማ ይሳካልሃል፣ በከብቶች ይሳካልሃል፣ በእርሻዎች ይሳካልሃል፣ በመሬቶች ይሳካልሃል፣ 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 ይሳካልሃል። ክብር ለኢየሱስ ይሁን። ቁጭ በሉ። ያና መንፈሳዊ ዓለም ላይ አንድ ነገር ልንገራችሁ። መንፈሳዊ ዓለም ላይ አንድ ስፒሪት ከናንተ ጋር ሲያወራ፣ አንድ ስፒሪት ቢንግ ከናንተ ጋር ሲያወራ፣ ያ ስፒሪት ቢንግ ያ ሊያወራችሁ የመጣው መንፈሳዊ ፍጥረት የጨለማው ይሁን የብርሃኑ ከናንተ መቼ እንደሚል ታውቃላችሁ? ከናንተ መቼ እንደሚል ልንገራችሁ። የተናገረውን ነገር እንደተቀበላችሁት ያወቀ ሳጥሏችሁ ይሄዳል። ይሰማችሁ ነው። እንዳልተቀበላችሁት ካወቀ ግን ኮንፊንስ ያደርጋችኋል። ለዛ ነው ዘካርያስ ጋር መጣና ገብርኤል ጋር ተነጋገሩ። ገብርኤል መልእክት ሊያደርስ ይመጣ። ዘካርያስ አልተቀበለም። እሱ እስኪወለድ ድረስ ድዳ ትሆናለህ ሲል ዘካርያስ ጸጥ አለ። ከዲጋርናች ኮንቪንስ ካደረካቸው እንትን አትልም። ይሄ ጥለው ሄዱ። አግሪ ካደረክና አክሴፕት ካደረክ ከተቀበልክ ግን አንተ ጋር መቆየት አይጠበቅባችሁም። ጥለው ይሄዳሉ። ለዚህ ማሳያ ላሳያችሁ። የሉቃስ ወንጌል ምዕራፍ 1 እንክፈቱ። ቴንክ ዩ ሰር። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ማርያም ነው የጌታ ባሪያ እንደ ቃል ይሁንልኝ አለች። እችን ቃል በደንብ ስሙ። ማርያምም ምን አለችው? የጌታ ባሪያ እንደምን ይሁንልኝ? እሺ እንደ ቃል ይሁንልህ አለች። መልአኩም ከርሷ ሄደ። በቃ ጨረሰ። አክሴፕት እንዳደረገች ገባው። ያወራውን የተናገረውን ነገር ተቀበለች። ሶ መልአኩ የሚቆይበት ምክንያት የለውም። ሄሎ ቢኮዝ መንፈሳዊ ዓለም የሚንቀሳቀሰው አግሪ ስታደርግ ነው። ሶ ማርያም እስክትስማማ ድረስ መልአኩ ጠበቃት። በቃ የእግዚአብሔር ባሪያ እንዳፍቃል ይሁንልኝ ድንግልም ሁኜ እወልዳለሁ ስትለው በቃ ጨርሻለሁ ብሎ ሄደ። ምን ብሎ ሄደ? ጨርሻለሁ ብሎ ሄደ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሶ እናንተ ላይፍ ላይ ቃሎች ልክ ሲነገሩ ስፒሪት ቢንጎች የጨለማውም ይሁን የብርሃኑ የሚጠብቁት እናንተ እስክትስማሙ ነው። በቃሎቹ እስክትስማሙ ነው። አልተስማማችሁም ማለት ቃሎቹ ላይ ምን ላይ ሰጣችኋል ማለት ነው። ሃሎ ይሰማችሁ? ቃሎቹ ጋር ምን ብላችኋል? ድሃ ከሚለው ቃል ጋር ተስማምታል ማለት ነው። በሽተኛ ከሚል ቃል ጋር ተስማምታል ማለት ነው። ከሀገር አትወጣም ከሚል ቃል ጋር ተስማምታል ማለት ነው። እንዳልተስማማህ የምታሳውቃቸው በአንድ ነገር ነው። የውጭ በሮች ሲከፈቱ አይቻል። የውጭ በሮች ሲከፈቱ አይቻል። ስትፈወስ አይቻለሁ። ስትዘል አይቻለሁ። በሽታው ለቆ ሲሄድ አይቻለሁ። በሽታው ሲባረር አይቻለሁ። ብዙ ቤቶችን አይቻለሁ። ብዙ መሬቶችን አይቻለሁ። 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 ትራካቶንዶ ሮቦሳ ሊብራዲያኮስ ትንቢተ ሚክያስ ምዕራፍ 2 ቁጥር 6 ትንቢትን አትናገሩ። በደንብ ስሙኝ። ትንቢትን ምን አትበሉ? እሺ ትንቢትን አትናገሩ ብለው ይናገራሉ። ምን ብለው ነው የሚናገሩት? ትንቢትን አትናገሩ ብለው ነው የሚናገሩት። እሺ በእነዚህ ላይ ትንቢት አይናገሩም፣ ስድብ አይርቅም። በደንብ ስሙ። ትንቢትን አትናገሩ ይላሉ። ያ ማለት ያሟረቱብህ ሰዓት ምላሽ አትስጠን ይሉሃል። ድሃ ነህ ያሉ ሰዓት ባለጸጋ ነኝ ብለህ ትንቢት አትናገር ይላሉ። ምን አትበል? ትንቢት አትናገር ይላል። ትንቢት አትናገሩምና ይላል ስድብ ከናንተ አይርቅም። ያ ማለት ኦሬዲ አንተ እንዳትነቢ አስቀድሞ ይሰድቡሃል። ሄሎ ምን ይሉሃል? ይሰድቡሃል። በሽተኛ ብለው ይሰድቡሃል። ላጤ ብለው ይሰድቡሃል።
ምን ይለዋል? ይሰድቧል። ከሰደቡ በኋላ ስድቡን የሚያረቅልህ ትንቢት እንደሆነ ያውቃሉ። የሰማች ነው? ስድቡን የሚያረቀው ምንድነው? ትንቢት። ኦልሬዲ ሰደቡ። ስድብ አለ። ደሃ ብለው ሰድበዋል፣ በሽተኛ ብለው ሰድበዋል፣ ስርዓት ብለው ሰድበዋል፣ አይሳካልህም ብለው ሰድበዋል። ከሰደቡ በኋላ ኔክስት የሚነግሩ ነገር ምን እንደሆነ ታውቃለህ? ትንቢት እንዳትናገር ይሉሃል። ቢኮዝ ትንቢት ከተናገር የነሱ ስድብ ይርቃል። ትንቢት ከተናገር የነሱ ስድብ ትንቢት ስድብህን እንደሚያርቅልህ ያውቃሉ። ቢኮዝ ትንቢት ማለት ነገ ላይ የምትናገረው ነው። እነሱ አንተ ነገ ላይ አስቀድመህ ከመናገር በፊት ይናገሩብሃል። ከተናገሩብህ በኋላ ትንቢት ትላለህ። ትንቢት እንዳትናገር ይሉሃል። ምክንያቱም እነሱ ያሟረቱት ሟርትና ስድብ የሚርቀው በአንድ ምክንያት ነው። አንተ እሱን ተቃራኒ ስትናገር ነው። እሱን ተቃራኒ ላይ ሁነህ ስተነቢ ነው። ትንቢት እንደሚያርቅ ያውቃሉ። ፋይት የሚያረጉት ምንድነው ከተባለ ትንቢትን ነው። የሚዋጉ ነገ ላይ እንዳትናገር ነው። ምክንያቱም አንተ ካልተናገር ኦልሬዲ ተፈርዶብሃል። ስድቡ የሚርቅልህ በአንድ ምክንያት ነው። ምን ስትል? ለዛ ነው ትንቢትን አትናገሩ ይላሉ አለ ነብዩ። ከዛስ እነሱን ሰምታችሁ ደግሞ የእናንተ ችግር አለ፣ ትንቢት አትናገሩ ማለት። ትንቢት ስለማትናገሩ ደግሞ እነሱ የሰደቧችሁ ስድብ ከእናንተ አይርቅም። ምክንያቱም ምን አትሉ? ትንቢት። ዛሬ በህይወታችሁ ላይ ትንቢት እናገራል። የትኞቹም ስድቦች ከእናንተ ህይወት ላይ አሁን እንዲርቁ አዛለሁ። አሁን እንዲርቁ አዛለሁ። ነገ አላልኩም። አሁን ድሃ የሚል ስድብ፣ በሽተኛ የሚል ስድብ፣ አይሳካልህም፣ አይሆንልህም፣ ዜሮ ነህ፣ ባዶ ነህ የሚል ስድብ አሁን ከዚህ ሰዓት ጀምሮ ካንተ እንዲርቅ አዛለሁ። 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 ቁጭ በል። ለምንድን ነው ነጋችሁ ላይ ስትናገሩ አትናገሩ የሚሏችሁ? ለምንድን ነው ነገ ላይ ስትናገር አትናገሩ የሚሏችሁ? ለምንድን ነው ነገ ላይ ስተነብይ አትናገር የሚሉ? ያን ዛሬ ትንሽዬ ንግድ ጀምረሃል። መተዋይ ካንተ በፊትም እኮ ከሌ ጀምሮ ነበር ብሎ ይነግሩሃል። ኦሬዲ ስድብ እየነገሩ ነው። ታቋርጠዋለህ እያሉ ነው። ይጨነግፋል እያሉ ነው። አንተ እዛ ስፍራ ላይ አይደል ምን አድርገው ነው ይጨነግፈባችሁ? አይደል ያኛውስ ምን ነው ይተባበር? እዚህ አካባቢ ንግድ ለክርስቲያን አይሆንም ማለት ነው ምናምን ብለህ ማለት ጀምራለህ። መጽሐፍ ቅዱስ እንደዛ በላይ አይልህም። መጽሐፍ ቅዱስ ልክ እንደዚህ ሲሉ ታዋለህ። በቅርብ ጊዜ ውስጥ የዚህን ሰፈር ገበያ በሙሉ መቆጣጠር ሆነ ነው። እነሱ የሰደቡን ስድብ የምታረቀው በቅርብ ጊዜ ውስጥ በለው፣ እጅግ በቅርብ ዓመታት፣ በጥቂት ወራት ውስጥ የሰፈሩን ገበያ ቆጣጠረዋለሁ። እናንተ ለምን እንደሆነ የምትፈሩት ልንገራችሁ። እንደዚህ መናገር ትቢት ይመስላችኋል። ልክ ነኝ አይደል? የሚሰማህም ሰው ትቢት ይሆንክ ይመስላል። ልክ ሲናገሩ አለመመለስ ትህትና ይመስልሃል። ትህትና ማለት ባይዘው ትህትና ማለት ሰው ሲያናገር ጎንበስ ማለት አይደለም። ትህትና ማለት እግዚአብሔር ነህ ያለህን ሁነህ መገኘት ነው። ትሁት ማለት ያ ነው። እግዚአብሔር አድርግ ያለህን ማድረግ፣ እግዚአብሔር ሁን ያለህን መሆን ነው። ጌታ ኢየሱስ ትሁት ነበር ሲል አባቱ ያለውን ያደረገው እንጂ አስበዋል። ነገስታቶችን እኮ ሄዳችሁ ለዛሽ ቀበሮ ንገሯት ይላል። ለዛሽ ቀበሮ ንገሯት ማለት እንደሆነ ነገራችሁ። አንድ ቀበሮ በህይወት ዘመኑ አንድ ሚስት ብቻ ነው የሚኖረው። ሁለተኛ ሚስት የሚያገባው ባልየው ሲሞት ነው። ሄሮድስን የወንድምህን ሚስት ገለሃል፣ የወንድምህን ሚስት ነጥቀሃል ብሎ ከመናገር እንደ ዮሐንስ ቀበሮ ብለህ መግለጽ ይሻላል። ኦሬዲ ዮሐንስ የወንድምህን ሚስት ነጠቅ ተብሎ ነው አንገቱ የተቃለው። ጂሰስ ኦሬዲ በተዘዋዋሪ ቀበሮ ብሎ እየጠራው ነው። ደስ ምን ሁለቱም የተናገሩት ወርድ ሄሎ የሰማችሁ ነው። ሲናገሯችሁ ጸጥ ብለህ መቀበል በፍርዱ መስማማት ነው። እንትናም እኮ 3 ወር ቆይቶ ነው ሄደው ካሉ እመን ያንተ 2 ወር ይሆናል። ምክንያቱም በፍርዳቸው ተስማምተዋል። አይሆንም ሲሉ ተስማምተዋል። አይደረግም ሲሉ ተስማምተዋል። ሄሎ
አንተ እንደምን አትቆጥረው? እንደ ስድብ አትቆጥረው፣ እንደ ስድብ አትቆጥረው። ለዚህ መፍትሄው ምንድነው ከተባለ ትንቢት ነው። ንገራቸው። በቅርብ ጊዜ ውስጥ ይሄ ሁሉ ሰፈር በቅርብ ጊዜ ውስጥ በለው፣ በቅርብ ጊዜ ውስጥ ይሄ ሁሉ ሰፈር ራካቶንዶ ሮቦሳ ሊብራሃዲያና ሞሳካቴ ጄሌብሬዲያ ክራዶሳ ካታራባሻቴ ንገራቸው። በቅርብ ጊዜ ተቸግረህ ለብድር ትመጣለህ በሉት። እኔ ይሄንን ሱቅ የከፈትኩት በላችሁ ዘግቼው ለመውጣት አይደለም፣ ለ2 ወር ልሞክር አይደለም የመጣሁት በሏቸው። ለሙከራ አልመጣሁም። አጠገባችሁ ያለውን ሰው ነገር ለሙከራ አልመጣሁም በሉት። አገልግሎት ለሙከራ አልጀመርኩም በሉት። ነገር በ3 ወር በ4 ወር ማቆመው አገልግሎት የለም፣ ለሙከራ አልጀመርኩም። ለሙከራ የጀመርኩት ንግድ የለም በሉት። በ3 ወር በ1 ዓመት የሚዘጋ ንግድ የለኝም በሉት። ለሙከራ የጀመርኩት ትዳር የለም በሉት። ለሙከራ የጀመርኩት ሪሌሽንሺፕ የለም በሉት። ራካታንዳራ ባሲያቴ ጄሌብሬዲያ ክራዶስ ሳካታና ማሃንቴ በረምስ ትቢተኛም ቢሏችሁ ንገሯቸው። የሚሰርቧችሁን ስድብ አርቁ። ትንቢት ስንናገር ምን እንደሚፈጠር ልንገራችሁ። እኔ እዚህ ያለው ስድብ እዚህ ያለ እነሱ ናቸው ወደ እኔ የወረወሩት። አንዳንድ ሰዎች እናንተ ላይ የሟርትና የስንፍና ቃል የሚናገሩት ለምን እንደሆነ ልንገርህ። ልክ ድህነት ከነሱ ህይወት እንዲርቅ ሲፈልጉ ኦልሬዲ እነሱ ህይወት ላይ ድህነት በኃይል እየሰራ ነው። የሚያርፍበት አንድ ሰው ይፈልጋሉ፣ ይወረውሩታል። ከዛ ያ ሰው ጴንጤ ነው ይቀበላል፣ አይመልስም። ኦልሬዲ የወረወሩት ሰዎች ባለጸጋ ናቸው። ሄሎ። ምክንያቱም ለምንድን ነው የወረወሩት? ለምንድን ነው የወረወሩት? ስላልፈለጉት ነው የወረወሩት። አልፈለጉትም። አንተ ማድረግ ያለብህ ምንድነው? መልሰው መመለስ ነው ያለብህ። ምንድነው ማድረግ ያለብህ? መመለስ ነው ያለብህ። መጽሐፍ ቅዱስ ውስጥ አንድ የሚገርም ቃል አለ። ንዕማን 7 ጊዜ ብቅ ጥልቅ አለ። ለምጽ አለበት። ለምጹ እዚህ ጋር ነው ያለው። ንዕማን የነበረበት ለምጽ የሚያርፍበት ሰው ይፈልግ ነበር። ጊያዝ መጣና ንዕማን ጋር ቤስት ሆነው፣ ቤስት ፍሬንድ ሆነው። ከዛ ኤልሳ የሚባል ነብይ ያየውና እንደዚህ አለ፣ ንዕማን ላይ የነበረው ለምጽ ባንተ ላይ ይሆን አለው። ማን ላይ የነበረው? ጃማል። የንዕማን ለምጽ ንዕማንን ነው እንጂ የለቀቀው ሌላ ሰው ለመያዝ ኦልሬዲ ዝግጁ ነው። ንዕማን ከለምጹ ተፈውሷል ማለት ለምጹ ሌላ ሰው ጋር ሂዷል ማለት ነው። የናንተ ፖቨርቲ፣ የናንተ ድህነት፣ የናንተ ችግሮች ወደ ጠላቶቻችሁ እንዲሄዱ አዛለሁ። ወደ ጠላቶቻችሁ እንዲሄዱ አዛለሁ። ወደ ጠላቶቻችሁ እንዲሄዱ አዛለሁ። እንዲሄዱ አዛለሁ። እንዲሄዱ አዛለሁ። ወደ ጠላቶቻችሁ ሄዱ፣ ሄዱ፣ ሄዱ። ቁጭ በል፣ በደንብ ስሙ። እነዛ አጋንንቶች ጌታ ኢየሱስም እንዳሉ ታውቃላችሁ። ከከተማ አታስወጣን ያሉት። ከከተማ አታስወጣ፣ ያ ማለት ከዚህ ሰውዬ ካስወጣሃል ሌላ የምንገባበት ስፍራ አዘጋጅልን ያሉት። ልታጠፋ አትችልም። ደን ጌታ ኢየሱስ ወደ አሳማዎች ሂዱ አላቸው። ያ ማለት ከዚህ ሰውዬ ሲወጡ ማረፊያ ይፈልጋሉ። ከየትኛውም ቦታ የሚላኩ አጋንንቶች የድህነት የሚሆኑ የበሽታ የጭንገፋ ያለመከናወን ማረፊያቸው የእናንተ ቤት እንዳይሆን አዛለሁ። የእናንተ ቤት እንዳይመቻቸው አዛለሁ። እንዳይመቻቸው አዛለሁ። እንዳይመቻቸው አዛለሁ። እንዳይመቻቸው አዛለሁ። እንዳይመቻቸው አዛለሁ። ያና ቁጭ በሉ። ቤስ መንገድ ልንገራቸው። አጋንንቶችን ማባረሪያ ቤስ መንገድ ስፔሻሊ ድህነትን ወደ እናንተ ላይፍ የሚወረወሩ አጋንንታዊ ፍላጻዎችን የምታባሩበት ቤስ መንገድ ልንገራቸው። አጋንንቶች ከሰው በላይ ኢንቫይሮንመንት ይወዳሉ። ከሰው በላይ ኢንቫይሮንመንት ይወዳሉ። እዚህ ስፍራ ላይ ቆሻሻ ውሃ መድፋት ብንጀምር፣ ውሃ ማቆር ብንጀምር፣ ኩሬ መፍጠር ብንጀምር ወባ ከየት መጣች አይባልም። የጠራት ኢንቫይሮንመንቱ ነው።
ሄሎ ወባዋን ለማባረር የወባ ክትባት መከተብ አይደለም ያለብህ። ወባዋን ለማባረር ንጹህ ነው ማድረግ ያለብህ። ኢንቫይሮመንቱ ስለማይመቻት ተመልሳ አትመጣም። አንዳንድ አጋንንቶች እናንተ ጋር የሚቆዩት ኢንቫይሮመንቱ ተመችቷቸዋል። እንደሄዱ ማድረግ ያለብህ ኢንቫይሮመንቱ እንዳይመቻቸው አድርግ። ኢንቫይሮመንቱ እንዳይመቻቸው አድርግ። ጧት ተነስተረብሻቸው ይሄ ቤት የባለጸጋ ቤት ነው በላቸው። ይሄ ቤት የአንድ ትልቅ የእግዚአብሔር ሰው ቤት ነው በላቸው። ይረበሻሉ። ጧት ተነስ ይሄ ቤት የአንድ ተራ ሰው ቤት አይደለም በላቸው። ይሄ ቤት ከቅርብ ዓመታት በኋላ ቅርስ ነው የሚሆነው፣ ሙዚየም ነው የሚሆነው። ምክንያቱም ከዚህ ቤት ውስጥ አንድ ባለጠጋ፣ አንድ ኃያል፣ አንድ ትልቅ የእግዚአብሔር ሰው የሚወጣበት ቤት ነው በሏቸው። ምን ይረብሻቸዋል ካልከኝ ኢንቫይሮመንት ይረብሻቸዋል። እነዚህን አጋንንቶች ከህይወትህ ለማባረር ከፈለክ ኢንቫይሮመንቱን መፈወስ ነው ያለብህ። ከዛ በኋላ መቀመጥ አይችሉም። ምን አይሉ? መቀመጥ አይችሉም። ድህነት መቀመጥ አይችሉም። ራካታ እንዳራ ባሻካቴ ብሮኮቶሎቦስ ያና መጽሐፍ ቅዱሳችን አጋንንትን አስወጡ የሚለው ቃል የግሪኩ ቃል ኤኬባሎ ነው የሚለው። ኤኬባሎ ማለት እንደሆነ ልንገራችሁ። አንድ ሃይላንድ እዚህ ጋር ማድረግ እንችላለን። ሰው አለ ከፊት ስለው ለሱ ያ ኤኬባሎ ማለት እንደሆነ ልንገራችሁ። በመንገድ እየሄዳችሁ ነው። እቺ ሃይላንድ እንደዚህ ያለች። ኤኬባሎ ማለት እንደዚህ አድርጋት ጉዞውን መቀጠል ማለት ነው። አጋንንትን እንደዚህ አድርጉት ነው ያለው። ኦሬዲ በመንገዳችሁ ላይ ሲመጣ አድርጋችሁ ትኩረት ሳትሰጡት መንገዳችሁን ቀጥሉ ነው ያለው። በየቀኑ የስብከት ርዕስ አታርጉት። ማድረግ ያለባችሁ ምንድነው? ኦሬዲ እናንተ መንገዳችሁን እየሄዳችሁ መንገዳችሁ ላይ የገባው እሱ ነው። ይሰማሽ? መንገዳችሁ ወደ ስኬት እየሄዳችሁ ነው። ወደ ባለጠግነት እየሄዳችሁ ነው። ወደ ክብር እየሄዳችሁ ነው። ወደ አገልግሎት መንገዳችሁ ላይ ገብቷል። አድርገህ መቀጠል ያለብህ። መንገድህን አቁም። ውጣ አትውጣ፣ ጾም ጸሎት ምናምን የለም አጋንንት ጋር። ኤኬባሎ አድርጉት ነው ያለው ኢየሱስ። ብራካቶንዶሮቦስ ሳሊብራሃዲያኮስ እና የማይመቻችሁ ኢንቫይሮመንት አሁን ያላችሁበት ላይፍ ካለ አሁን የምትኖሩበት ላይፍ ውስጥ ከእግዚአብሔር ፕሬዘንስ በላይ የፍርሃት መገኘት፣ ጥርጥር እና የአንዳንድ ዴመኖች መገኘት ከተሰማችሁ መፈወስ ያለባችሁ ኢንቫይሮመንቱን ነው። ከኔ ጋር ናችሁ? መፈወስ ያለባችሁ ኢንቫይሮመንቱን ነው። ለዛ ነው መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ስፔሻሊ ባለትዳር ከሆናችሁ በደንብ ስሙ። ሴቶች የአንድን ባል ጸሎት የመከልከል አቅም እንዳላችሁ ታውቃላችሁ። ሚስቶች የአንድን ባል ጸሎት እንዳይሰማ የመከልከል አቅም አላቸው። እኔ አላልኩም፣ ባይብል ያለው ጸሎታችሁ እንዳይከለከል ይላል። ምን እንዳይል? ጸሎታችሁ እንዳይከለከል። ጸሎታችሁን እየከለከለች ያለችው እሷ ብቻ አይደለችም። እሷ ያለችበት ኢንቫይሮመንት ውስጥ ያለ ምን አለ? የተፈጠረ ነገር አለ። አንተ ማጽዳት ያለብህ እሷን አይደል። አሁን ብዙ ሰው ትልቁ ችግሩ ሜሬጅ ውስጥ ትልቅ ችግር ሲፈጠር እሷን ነው ውጭ የሚለው ወይ እሱ ራሱ ነው የሚወጣው። ሄሎ ከቤታችሁ ውስጥ ግን አጋንንቶችን ለማራቅ ከፈለጋችሁ ቤታችሁን አትሞስፌር እና ኢንቫይሮመንት ቀይሩት። እንዲወጣ አድርገው። ከኔ ጋር ናችሁ? እንዲወጣ ረብሸው፣ ሰላም አትስጠው። ልክ ቤት ስትገባ ነቢ ሚራክል ሚሊዮነር ነሽ ብሎኛል። ሚሊዮነር ነኝ። ትንሽ የሱቅ ብጀምር ባለጸጋ ነው የምሆነው። እንዲሳካላችሁ ጸልያለሁ። እንድትበዙ ጸልያለሁ። እንድትስፋፉ ጸልያለሁ። ስር እንድትሰዱ ጸልያለሁ። እንዳትያዙ ጸልያለሁ። እንዳትያዙ፣ እንድትበዙ፣ እንድትለቀቁ፣ ዳርቻችሁ እንዲሰፋ፣ ምርኳችሁ እንዲፈጥን፣ በረከታችሁ እንዲለቀቅ፣ ኃይላችሁ እንዲበዛ በኢየሱስ ስም ኃይል ጸልያለሁ። በህይወታችሁ ላይ ተነብያለሁ። ቁጭ በሉ እና አንዳንድ አጋንንቶችን ከህይወታችሁ ላይ የምታርቋቸው ምን በማድረግ ነው ካላችሁ፣ ኢንቫይሮመንት ቀይሩ። የምትውሉበትን ስፍራ ቀይሩት። ሄሎ የምትኖሩበት ሰፈር
ጉራንጉር ውስጥ ሊሆን ይችላል። አንተ የምትሆንልበትን ኢንቫይሮንመንት እንቀይረው። አንዳንድ ነገሮች ህይወታችሁን ለቀው የሚሄዱት ኢንቫይሮንመንት ስትቀይሩ ነው። ኢንቫይሮንመንት ስትቀይሩ ነው። አንዳንድ ነገሮች ህይወታችሁን ለቀው የሚሄዱት ይሰማችሁ ነው። ህይወታችሁን ለቀው የሚሄዱት የምትውሉበትን ስፍራ ስትቀይሩ ነው። የምትውሉበትን ስፍራ ስትቀይሩ የምትውሉበት ስፍራ ያሉ ዴመኖች መልቀቅ ይጀምራሉ። አንዳንድ ጊዜ በደንብ ስሙ። ትልቁ የኛ ፕሮብሌም እንደሆነ ልንገራችሁ። እግዚአብሔር እጅግ በጣም ባለጸጋ ላይ ያደርገን ይፈልጋል። ትልቁ ችግራችን እንደሆነ ታውቃላችሁ። አሁን ያለንበትን ስፍራ መልቀቅ አንፈልግም። ይስሐቅ እንደዚህ ያደረገ ስጥናን መቆፈር ጀመረ። ተነሱበት። ለከጠላቶች እዚህ ጋር አሉ። ኦኬ እዚህ ነው ያላችሁት አለና የአባቴ መሬት ነው ምናምን ብሎ አልተከራከረም። አሴቅን ደፈኑበት። ስጥና ጋር መጣ። እዚህም ሞከሩት። ኦኬ ጠላቶች አሉ አለ። ኢንቫይሮንመንቱን ቀየረው። ሮቦት ጋር መጣ። እዚህ ሲመጡ እዛ የነበሩት የሉ። ቢኮዝ እዛ የነበሩት ያሉት እዛ ብቻ ነው፣ እዚህ የሉ። ሮቦትን ሲቆፍር አንድም ጠላት የለም ይላል። ጠላቶቹን ያጣቸው በምንድን ነው? ተዋክቷቸው አይደለም። ይሄኛውን ስፍራ ቀየረ፣ ይሄኛውንም ስፍራ ቀየረ። ሮቦት ጋር ሲመጣ ብቻውን ነው ሰውየው ያለው። እነዛ ጠላቶች ለካ ያሉት አሴቅ ጋርና አንዳንድ ጊዜ የሚዋጉ ዴመኖች ያሉት አንተ የምትውልበት ኢንቫይሮንመንት ውስጥ ነው። ይዋጓል። አንተ እዛ ሆነህ ነው ፋይት የምታረጋቸው። ይስሐቅን አይተዋል። አሴቅ ጋር ሆኖ ፋይት አላረጋቸውም። ተዋቸው፣ አልተዋጋቸውም። ይገባኛል ምናምን ቀየረው። ስጥና ጋር መጣ። ስጥና ጋርም ሲደፍኑበት ሰውየው ቀየረ። እዚህ መጣ። ክብር ለኢየሱስ ይሁን። እዚህ ጋር መጣና እዚህ ጋር ሲመጣ ሁለቱ የሉ። ምን ማለት ነው? አሁን እግዚአብሔር ሮቦትን እዚህ ጋር አዘጋጅቶላችኋል። እናንተ ዘመናችሁን እየፈጃችሁ ያሉት አሴቅ ጋር ነው። ትዋጋ። ይሄ እኮ አባቴ ንብረት ነው 5 ዓመት፣ ይሄ አባቴ ንብረት 10 ዓመት፣ ይሄኛው 15። ፈቀቅ ማለት አልተማራችሁ። ይሄኛውን ስፍራ መልቀቅ አልተማራችሁ። ቢኮዝ ጠላቶቻችሁ ያሉት እዚህ ነው። ጠላቶቻችሁ ያሉበትን ስፍራ እንድትለቁ ጸልያለሁ። ስፍራችሁ እንዲቀየር ጸልያለሁ። ስፍራችሁ እንዲቀየር ጸልያለሁ። ስፍራችሁ እንዲቀየር ጸልያለሁ። ስፍራችሁ እንዲቀየር ጸልያለሁ። ላብራዲያና ኮሳንዳራ ባህሻዴ ፕሮኮቶሎቦሳ ሊብራዲያና ማሳካታንዳራ ባህሻዴ ሊብሮዶሳ ሊክራዲያና ሞሳንቴ። አንድ ስፍራ ላይ ውጊያ ከበዛባችሁ ረጅም ዓመት እዛ ጋር አትቆዩ። አይኖ ይስሐቅ ውሃ ጠምቶታል። ሞከረ ከነ ውሃ ጠሙ ነው የተሻገረው። አንዳንድ ጊዜ ከነ ችግራችሁ አንዳንድ ስፍራዎችን መልቀቅ ተማሩ። ከነ ችግራችሁ አንዳንድ ጓደኞቻችሁን መልቀቅ ተማሩ። ከነ ችግራችሁ ስፍራዎችን መልቀቅ ተማሩ። ከነ ችግራችሁ አንዳንድ ስፍራዎችን መልቀቅ ጀምሩ። ከነ ችግራችሁ። ምክንያቱም አንዳንድ ስፍራዎችን በመቀየር ውስጥ ነው ብሬክ ስሩ ያለው፣ ባለጠግነት ያለው። እግዚአብሔር አብርሃምን ሲጠራው አይታችሁታል። እንደዚህ እኮ ነው ያለው። አባቱ ቤት አለ። አባቱ ቤት ነው አይደል አብርሃም ያለው። እኔ ወደ ማሳይ ሂድ፣ ምድር ምን በል ሂድ። ለምን እዚህ አልባረከው? እግዚአብሔር እንደዚህ ነው ያለው። እዚህ ልባርክ አልችልም። ናና እኔ ወደ ማሳይ ምድር ትሄዳለህ። እዛ ጋር ስትደርስ ምን ልሃለሁ? ባርካለሁ። አብርሃም የተባረከው እግዚአብሔር ከነገረው የትንቢት ቃል በላይ ወይም እግዚአብሔር ከነገረው ከትንቢት ቃል ውጭ ስፍራም ጭምር ስለቀየረ ነው። ቢኮዝ አባቱ ቤት አባቱ ታራ ጣዖት አምላኪ ነው። አንዳንድ የአይሁድ ቴዎሎጂያኖች ወይም የአይሁድ የመጽሐፍ ቅዱስ አዋቂዎች ምን ይላሉ? የአብርሃም አባት የኒምሩድ ታማኝ አገልጋይ ነው ብለው ያምናሉ። ኒምሩድ ማለት እግዚአብሔርን ምን የሚዋጋ ሰው ነው። በእግዚአብሔር ፊት ኃይለኛ ተዋጊ ነበር ይላል አይደል? በእግዚአብሔር ፊት ኃይለኛ ተዋጊ ነበር ማለት እግዚአብሔርን በተቃራኒ ሆኖ ፊት ለፊት ግጠመኝ የሚል ነው። ጠመንጃ ይዞ ማን? ኒምሩድ። የአብርሃም አባት የኒምሩድ ታማኝ አገልጋይ ነው። ኒምሩድ የእግዚአብሔር ጠላት ነው። እግዚአብሔር እንደዚህ ነው። ኒምሩድና ታራ የሌሉበት ስፍራ አለና እኔ ወስደሃለሁ። ኒምሩድና ታራ ካሉበት ስፍራ እግዚአብሔር እንዲያወጣችሁ ጸልያለሁ። በረከታችሁን ከሚስፍራ ነፃ እንድትወጡ ጸልያለሁ። ከሚስፍራ ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ።
ክብር ለኢየሱስ ይሁን። ሁል ጊዜ እምነት ከተባለ አብሮት ሊቀር የማይችል አንድ ነገር አለ። ምንድነው ከተባለ ቃል። እምነት ያለበት ስፍራ ሁሉ ላይ የሚነገር ቃል አለ። የሰማችሁ ነው? እምነት ያለበት ስፍራ ላይ ሁሉ ምን አለ? መጽሐፍ ቅዱስ ዓለማት በእግዚአብሔር ቃል እንደተፈጠሩ እናውቃለን ይላል። ዕብራውያን 11 ስለ እምነት እያወራ ቃል ይላል። እምነት ያለበት ስፍራ ሁሉ ቃል አለ። በፍርድ በሚነሱብህ ምላሶች ሁሉ ላይ አንተ ህይወት ላይ የተናገሩ ሰዓት ትልቁ ፕሮብሌም ምንድነው? ታምናቸዋለህ። ምክንያቱም ማስረጃ አላቸው። እዛ ሱቅ ከፍተው በ2 ወር እና በ3 ወር ውስጥ ሱቁን ዘግተው የሄዱ የ20 ሰዎች ሪፖርት አላቸው። አንብብ ይሏል። አየው እንትና ካንተ የበለጠ እኮ ትልቅ ፋይናንስ ይዞ ነው ወደዚህ ስራ የገባው ይሏል። እንትናንም አየው እንትና እነዚህ ማስረጃዎች ላንተ እምነት ይሆኑሃል። ጸጥ ነው የምትለው ነገር ግን አንድ ነገር ልንገርህ። እናንተ አሁን ያላችሁበት ንግድ ማንም ሰው ያልገባበት እንኳን ቢሆን እንድትበለጽጉ ጸልያለሁ። ሁሉም ሰው ፌል ያደረገበት ቢሆን እንኳን በአንቺ ላይ የተሰራ መሳሪያ ስለማይከናወን እንድትበለጽግ ይጸልያለሁ። እንድትበለጽግ ይጸልያለሁ። ላብራዲያና ማንቴክሬዲ ክራዶ ሳካቴ እንድትበለጽግ ይጸልያል። ማንም ባይሳካለት እንኳን የመጀመሪያው አንቺ እንድትሆኝ ይጸልያል። በየትኛውም አይነት ሁኔታ ውስጥ ብትሆኑ ዝም አለማለትን ተለማመዱ። ዝም ካላችሁ ምን እንዳሰባችሁ አናቅም። ሐሳባችሁን የምናውቀው ስትናገሩ ነው። ትክክል ሆኖ አትሆኑ አናቅም። ምክንያቱም ዝም ብላችኋል። መናገር ስትጀምሩ ግን ሐሳባችሁን የገለጣችሁ ነው። የሰማችሁ ነው። ተውት። መንፈሳዊ ዓለም ጋር ያለውን ንክኪ ብቻ አይደለም፣ በማህበራዊ ላይፋችሁም በየትኛውም አቅጣጫችሁ ላይ ዝም ካላችሁ ምን እንዳሰባችሁ አናቅም። የምታስቡትን ሐሳብ እናንተ አእምሮ ላይ ብቻ የምታመላለሱት ከሆነ ጤንነታችሁን ይጎዳል። አጥንቶቻችሁ መመርቀዝ ይጀምራሉ። የማይነገር ሐሳብን ማሰላሰል ማለት እንደሆነ ልንገራችሁ። ልትናገሩት አልፈለጋችሁ ግን እያሰላሰላችሁት ነው፣ እያብከነከናችሁት ነው። ምን ማለት ነው ታውቃላችሁ? ከሆነ ሰው ጋር ጉዳይ ኑሯችሁ ሳትናገሩት አእምሮአችሁ ላይ ሐሳቡን እያሰላሰላችሁት ነው ማለት መርዙን እናንተ ጠጥታችሁት ሰውየው እንዲሞት መጠበቅ ነው። ቢኮዝ የምታስቡት ሐሳብ ኦልሬዲ ክፉም ይሁን መልካም ስትናገሩት ነው የምናውቀው። ሄሎ እየተጎዳችሁ ነው የተጠቀማችሁ ነው ስትናገሩት ነው የምናውቀው። ጸጥ እንዳትሉ፣ ዝምታ the only ስፍራ ብቸኛ ስፍራ ዝም ማለት ያለባችሁ ስፍራ እግዚአብሔር ጋር ስትመጡ ብቻ ነው። እግዚአብሔር ጋር ስትመጡ እግዚአብሔር እንዲያወራ ፍቃዱለት። እናንተ አታውሩ። ከእግዚአብሔር ስፍራ ውጭ ከጸሎት ስፍራችሁ ውጭ ያሉት ስፍራዎች ሁሉ ላይ ጸጥ እንዳትሉ። ነጋዴ ከሆናችሁ ምን እንዳላችሁ ተናገሩ። ስለ አንዳንዱ ሰው አሁን እዚህ ያለንበት ስፍራ ቸርች ነው አይደለ? ቸርች ነው። ልክ ነኝ? ቸርች ላይ ይሄ የሚቀጥለው ሳምንት የትንቢት ፕሮግራም ነው። ቀጣዩ የፈውስ ነው። ቀጣይ ደግሞ ለፋይናንሻል ተአምራታችሁ የምጸልይበት ነው ብዬ ስናገር እየተናገርኩ ያሉት ነገር እኮ አንድ ነው። እኔ ህይወት ላይ ያለው አኖይንቲንግ ይሄን ያደርጋል ብዬ እየተናገርኩ ነው። ባልናገር አኖይንቲንጉም እንደሆነ እንኳን አታውቁም። ልክ ነኝ አይደል? ነጋዴም ስትሆኑ ምን እንዳላችሁ የምናውቀው ማውራት ስትጀምሩ ነው። ምን አይዲያ እንዳላችሁ፣ ምን ሐሳብ እንዳላችሁ፣ ምን ዕቃ እንዳላችሁ የምናውቀው ማውራት ስትጀምሩ ነው። አገልግሎትም ውስጥ ስትገቡ ማውራት ስትጀምሩ ነው ምን ያክል መንፈሳዊ ነገር ትረዳላችሁ ብለን የምናውቀው። እስካላወራችሁ ድረስ ቸርች ስለዋላችሁ እንደ መንፈሳዊ ሰው አንቆጥራችሁ። ልክ ማውራት ስትጀምሩ መንፈሳዊ እንትናችሁ ማወቅ እንጀምራ። ይሄ ልጅ መንፈሳዊ ነገሩ የሚገርም መረዳቱ ምናምን እንላለን። በየትኛውም አጋጣሚ ዝም እንዳትሉ። ጸጥ ብላችኋል ማለት ሌሎች ካወሩት ጋር ተስማምታችኋል ማለት ነው። አሁን እኔ ከመናገራቸው ትንቢታዊ ቃሎች ጋር የምትስማሙ ሰዎች ካላችሁ በህይወታችሁ ላይ ትንቢታዊ አዋጆችን እናገራለሁ። ፈጽሞ ድሃ አትሆኑ። አሜን፣ 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 አሜን።
I receive. እያልኩ ያለሁት አንድ ነው። ፈጽሞ ድሃ አልሆንም። ድምጻቸው ይሰማ። ፈጽሞ ድሃ አልሆንም። ፈጽሞ ድሃ አትሆኑ። አሜን 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 አሜን። ፈጽሞ በዘራችሁ ውስጥ የሚለምን ሰው አይኖርም። አሜን አሜን። በዘራችሁ ውስጥ ዳቦ የሚለምን አይኖርም። አሜን። በዘራችሁ ውስጥ ምግብ የሚለምን አይኖርም። አሜን። በዘራችሁ ውስጥ የሚጣል ሰው አይኖርም። አሜን። የሚቸገር ሰው አይኖርም። አሜን። በክርክር ውስጥ የሚረታችሁ ሰው አይኖርም። አሜን። በክርክር ውስጥ የሚያሸንፋችሁ ሰው አይኖርም። አሜን። ሸንጎ ፊት ስትቆሙ እናንተን የማይሸንፍ ሰው አይኖርም። አሜን። በክርክር የሚረታችሁ እንዳይኖሩ አዝዣለሁ። አሜን። የእናንተ ቃል የመጨረሻ ቃል እንዲሆን እጸልያለሁ። አሜን። እናንተ ከተናገራችሁ በኋላ ሌላው አዳማጭ እንዲሆን እናገራለሁ። እናንተ ከተናገራችሁ በኋላ አሜን፣ የእናንተ ንግግር የንግግሩ መደምደሚያ እንዲሆን እጸልያለሁ። አሜን። የእናንተ ንግግር አሜን 4 ነጥብ እንዲሆን እጸልያለሁ። አሜን። 4 ነጥብ እንዲሆን እጸልያለሁ። አሜን። የእናንተ ንግግር አሜን የመጨረሻ ውሳኔ እንዲሆን እጸልያለሁ። አሜን። የመጨረሻ ንግግር እንዲሆን እጸልያለሁ። አሜን። የመጨረሻ ንግግር አሜን። የመጨረሻ ንግግር አሜን የእናንተ ንግግር እንዲሆን እጸልያለሁ። አሜን። ሞገስ በላያችሁ ላይ በኃይል ፈሷል። አሜን። በገባችሁበት ስፍራ ተቀባይነት ታገኛላችሁ። አሜን። ወደ ሰሜን ብትሄዱ ተቀባይነት አላችሁ። አሜን። ወደ ምስራቅ ብትሄዱ ተቀባይነት አላችሁ። አሜን። ወደ ምዕራብ ብትሄዱ ተቀባይነት አላችሁ። አሜን። ወደ ደቡብ ብትሄዱ ተቀባይነት አላችሁ። አሜን። ሰዎች ስማችሁን ያውቁታል። አሜን። በሰሜን መልካም ስም አላችሁ። አሜን። በደቡብ መልካም ስም አላችሁ። አሜን። በምስራቅ መልካም ስም አላችሁ። አሜን። በምዕራብ መልካም ስም አላችሁ። አሜን። እናንተ እጅ የገባ የትኛውም ነገር የሰዎች ሁሉ ምርጫ እንዲሆን ጸልያለሁ። አሜን አሜን። I receive. አሜን። ሞገስ እንዲኖረው አዛለሁ። አሜን። እናንተ እጅ ያለ የትኛውም ነገር በሙሉ ኃይለኛ ሞገስ እንዲኖርበት እጸልያለሁ። ኃይለኛ ሞገስ እንዲኖርበት እጸልያለሁ። ኃይለኛ ሞገስ እንዲኖርበት ጸልያለሁ። አሜን። ላያችሁ ላይ የፈሰሰው ሞገስ እንደ ማግኔት እንዲሆንላችሁ ጸልያለሁ። አሜን አሜን። ክብርን ወደ እናንተ እንዲስብ፣ አሜን። ባለጠግነትን ወደ እናንተ እንዲስብ፣ I receive. ኔትወርኮችን ወደ እናንተ እንዲስብ I receive. በኢየሱስ ስም ኃይል አዛለሁ። የሚያስቆማችሁ አይኖርም። አሜን። በኃይል ትቀጥላላችሁ። አሜን። በኃይል ትቀጥላላችሁ። አሜን። ለሙከራ የምትጀምሩት ነገር አይኖርም። አሜን። የያዛችሁት ነገር 5 ዓመትን ይሻገራል። የጀመራችሁት ነገር 10 ዓመትን እያበበ እየጨመረ እየደመቀ እየሰፋ ይሻገራል። አሜን። 20 ዓመታቶችን ይሻገራል። አሜን። 30 ዓመታቶችን ይሻገራል። አሜን። 40 ዓመታትን ይሻገራል። አሜን። 50 ዓመታትን ይሻገራል። አሜን። 60 ዓመታትን ይሻገራል። አሜን። ሽምግልናችሁ ከክብር ጋር ይሆናል። እርጅናችሁ ከባለጠግነት ጋር ይሆናል። ነገሥታት ስማችሁን እንዲያውቁ ትጸልያለሁ። ነገሥታት እንዲፈልጓችሁ ጸልያለሁ። አሜን። ነገሥታት እንዲፈልጓችሁ ጸልያለሁ። አሜን። ነገሥታት እንዲፈልጓችሁ ጸልያለሁ። አሜን። ነገሥታት እንዲፈልጓችሁ ጸልያለሁ። አሜን። ከብቸኝነት ስፍራ ወጣችሁ። አሜን። በትዳሮች ተባረካችሁ። አሜን። በልጆች ተባረካችሁ። አሜን። ልጆቻችሁ ሕይወታቸው የልምላሜ እንዲሆን ጸልያለሁ። በልጆቻችሁ ነገ ላይ፣ በትዳራችሁ ነገ ላይ፣ በእናንተ ነገ ላይ፣ አሜን። በአገልግሎታችሁ ነገ ላይ አሜን። አሁን በኢየሱስ ስም ኃይል እናገራለሁ። አሜን። የከፍታ ብቻ እንዲሆን ጸልያለሁ። አሜን። ድንጋዮች አሁን እንዲንከባለሉ አዛለሁ። አሜን። ድንጋዮች እንዲነሱ አዛለሁ። አሜን። የክብር እንዲሆን ጸልያለሁ። አሜን። የክብር እንዲሆን ጸልያለሁ። አሜን። የክብር እንዲሆን ጸልያለሁ። አሜን። በኃይል ትደምቃላችሁ። አሜን። በኃይል ትሰፋላችሁ። አሜን። በኃይል የእናንተ ነገር ይለቀቃል። አሜን። በኃይል የእናንተ ነገር ይበዛል። አሜን። በኃይል የእናንተ ነገር ይበዛል። አሜን። በገባችሁበት ስፍራ አሜን። በየትኛውም አይነት ስፍራ ውስጥ አሜን። እግዚአብሔር ድል ይሰጣችኋል። አሜን። እግዚአብሔር ድል ይሰጣችኋል። እግዚአብሔር ድል ይሰጣችኋል። አሜን። እግዚአብሔር ድል ይሰጣችኋል። አሜን። እግዚአብሔር ድል ይሰጣችኋል። አሜን። መከናወን ይሰጣችኋል። አሜን። ኃይላችሁ ይበዛል። አሜን። ተጽዕኖአችሁ ይበዛል። አሜን። ተሰሚነታችሁ ይበዛል። አሜን። ፍሬያማነታችሁ ይበዛል። አሜን። በኃይል ይበዛል። በኃይል ይበዛል። ወደ ቀኝ ተስፋፋላችሁ። ወደ ግራዎች ተስፋፋላችሁ።
ወደ ምስራቅ ተስፋፋላችሁ፣ ወደ ምዕራብ ተስፋፋላችሁ። በሁሉም አቅጣጫ መስፋፋት ይሆንላችኋል።